ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥር 17 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የአፋብን ወታደራዊ አዛዥ ጀነራል ተፈራ ማሞ ከኤርትራና ከትግራይ ጋር ስለሚኖር ትብብር መረጃ የሰጡ ሲሆን የድርጅቱ የፖለቲካ መምሪያ ኃላፊ አርበኛ ጌታ አስራደ ደግሞ ትግሉ ተጠልፏል ለሚሉ ሰፊ ማብራሪያ ሰጥቷል። ዝርዝር መረጃውን እናሰማችኋለን። በብልጽግና አገዛዝ መንግስትን ተችተሃል ተብሎ የታገደው ዋዜማ ራዲዮ ምላሽ ሰጥቷል። ተቋሙ ህጋዊ አማራጮችን እንከተላለን ሲልም መግለጫ አውጥቷል። እናሰማችኋለን። በአብይ አህመድ የሚደገፈው የሱዳን ፈጥኖ ደራሽ ኃይል ኢትዮጵያውያን ቅጥረኛ ተዋጊዎች እንዳሉት ተነገረ። የዶናልድ ትራምፕ አስተዳደር ለኢትዮጵያውያን የተሰጠውን የህግ ከለላ እንዲነሳ በማድረጉ ክስ ቀርቦበታል። መረጃውን ሰሙታላችሁ። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ጀነራል ተፈራ ከትግራይና ኤርትራ ጋር ስለሚፈጠር አሰላለፍ መረጃ እየሰጡ ሲሆን አርበኛ ጌታ አስራደ በበኩሉ ከዳተኞችን የትግሉ ጥረተኞች ሲል ገልጿቸዋል። የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ አዛዥ ጀነራል ተፈራ ማሞ በወቅታዊ ጉዳይ ከኢትዮ ኒውስ ጋር ባደረጉት ቆይታ ፋኖ ከሌሎች ሀገር ውስጥ ከሚንቀሳቀሱና ከውጭ ኃይሎች ጋር ተያይዞ በአገዛዙ ፋኖ ላይ የሚቀርበው ክስን አንስቶ ለቀረበላቸው ጥያቄ በሰጡት ምላሽ ከማን ጋር መገናኘትና መስራት እንዳለብን ምንወስነው እኛንን አላማችንን ለማሳካት ጋር አጋርነት መፍጠር አለብን የሚባለው የሚወሰነው በእኛ ነው ብለዋል። ግንኙነት መፍጠር ካለብን ከዚህ በኋላ ነው የሚሆነው። ድርጅት የተመሰረተው ገና አሁን ነው። ብልጽግና ከግብጽ ጋር ሰሩ የሚለው ፕሮፓጋንዳ ከፍራቻቸውና ከቅጀታቸው የተነሳ ቸኩለው የፈጠሩት ነው ሲል አንስቷል። ፋኖ ክንዱን ባሳረፈባቸው ቁጥር ጥንካሬያችንን ላለመቀበል ትግሉን ለፈለጉት አካል ይሰጡታል ያሉት ጀነራሉ እየወጋ ነው ያለነው እኛንን ምንም በሌለበት ትግላችን ላይ አንድ ጊዜ ህዋትን አንድ ጊዜ ኤርትራን እየጨመረ የራሱ ጦር ላይ ነው የለቀቀበት አንድም የህዋት ታጣቂ አብሮን የለም ብቻችንን እንበቀዋለን ሲልም ገልጿል። እሺ እንግዲህ ከማን ጋር መገናኘት እንዳለብን የምንወስነው እኛ ነን። መነሻችን ደግሞ ይዘነው የተነሳነው አላማ ነው። አላማችን ለማሳካት ከማን ጋር ታክቲካል አሊያንስ፣ ስትራቴጂ አሊያንስ ሌሎቹንም እነማን ጋር መሆን አለበት የሚባለውን የምንወስነው እኛ ነን ነው። እንግዲህ ይሄ የሚወሰነው በተለይ አሁን ነው ስልክ አሁን የተደራጀ መሪ አለ። እሱን መነሻ ተደርጎ የተደራጀ ውሳኔ ነው የሚወሰነው። ከዚህ በኋላ ነው እነሱ አሁን ከድንጋጤ አስቀድመው ቸኩለው ከግብጽ ከምናምን ይላሉ እንጂ ዝም ብለህ ስታየው ከዚህ በኋላ ነው እያንዳንዱ ከሀገር ውስጥ ካሉት ኃይሎችም የባለፉት የነበሩ አለመግባባቶችን እንዴት እንፍታቸው፣ እንዴት በውይይት ይፈቱ፣ ከውጭም ብዙ ነገሮች የሚመለሱት ከዚህ በኋላ ነው። አያቸው ቸኩለው ይናገራሉ እንጂ ምክንያቱም እንደ ድርጅት አሁን አይደል አንድ ሆን ነው። ስለዚህ ከዚህ የተነሳ ወደፊት በትክክል ሲወሰን በዛን ጊዜ የሚገለጸው የሚሆነው አሁን ዝም ብሎ ስጋታቸው ነው። እነዚህ ይኸው ተመልከት እንግዲህ የስጋታቸው ምክንያት የፋኖን ጥንካሬ ላለማንሳት የተቸገሩ መሆናቸውን ባለፈው ህወሓትና ሻዕቢያ ወጋና አሉ። ይኸው ተመልከት ጀነራሎችንም እየጨመሩ ወጋና ማለት ጀመሩ። እዛ ሰሜን ወሎ ላይ እንደዛም ማበል ሲሰነዘርባቸው በላዩ ሲጠቁ አረ ይሄማ ህወሓት ነው ሻዕቢያ ነው አለ። ተመልከታቸው። አንዳንድ ጊዜ እዛ አካባቢ ያለው ኃይል በሚገባ ግልብ መሆኑን በአማርኛ እንደው ግልብ መሆኑ አልገባው። ፋኖ እየወጋው ከፋኖ ላይ ህዝባዊ ግንባርን ጨመረው፣ ከፋኖ ላይ ህወሓትን ጨመረው። ከዛ በኋላ ጦሩ መንዳር ጀመረ። ተመልከት እነዚህ ሶስትማ አንድ ከሆኑ ምን ተርፋለሁ አለ። በጣም አየሁ ጀነራሎች የሚባሉት ዝም ብሎ ይሄ ግልብ ይሄ በላዩ ያለ ብቃት ያገኘው መሆኑን እሱ እየተሸነፈ ፋኖ በየቦታው እየመታው ምክንያት ምን አደረገ መሰለ? ምንም የሌሉ ነገሌ ያሉና ጦሩን እንደገና ፍርሃት ለቀቀበት። አሁን አንዳንድ ግን እንስቃለን ታች ዝም በለው ማይራጋ ዝም በለው አለ እና እንዴት ይኸው እንግዲህ ኋላ አያችሁት አጣራችሁት
እንደው ብዙዎቻችሁ አንድም የህወሓት ታጣቂ አንድም ከማንም እንደሌለ ራሳችን እንበቃለን። ምክንያቱም እኛ ስንጀምር ምንድነው ራሳችን እናደርገዋለን ብለን እኮ ነው። ይሄን ኃይል አይቻልም ምናምን የሚለው አንተ አይደለም የምትወስነው እኛ ነን ወሳኞቹ ብለን ነው ወደዚህ የገባ ነው። ስለዚህ የለፈለፈ ቢለፈልፍ እሱ ማንኛው እንደመታው ተናገረ አልተናገረ የኛ ትግል በዛ ነው። ይሄ ነው እንጂ ከዚህ በፊት ቀደም ሲል እንዳነሳው የተደራጀ ነገር ኃይል ስልህ እንደ ድርጅት ባልነበረበት ከዚህኛው አትለን። ስለዚህ በዛ ነው ይሄኛውም ለማለት ነው። አያይዘውም አገዛዙ ከትግራይና ኤርትራ ጋር የገባበትን ውጥረት ተከትሎ በሰጡት ሐሳብ አንድ ቁጥር ጠላታችን ብልጽግና ነው። የጠላታችን ትግራይንም ኤርትራንም ለማጥቃት ቢንቀሳቀስ በማን ላይ ተረማምዶ ነው? በአማራ ላይ አይደለም ወይ ያሉት ዋና አዛዡ እንደባለፈው በአማራ መሬት ላይ እያቀራራ ተረማምዶ እንዴት ትግራይና ኤርትራ ላይ ሊተኩስ ይችላል? ብልጽግና እኮ አንደኛ ጠላታችን ነው። እንዴት እድል ልንሰጠው እንችላለን? ሲሉ አንስተዋል። አክለውም ቀይ ባህር እያሉ አዲስ ካርታ ይዘው ህዝብ የሚያታልሉ ምርኮኛ ጀነራሎችን ሳይ እታዘባለሁ ያሉት ጀነራል ተፈራ ሁለት እጃቸውን አንከርፍፈው እጅ ሲሰጠኝ የነበረውን ጊዜ ነው የሚያስታውሰኝ። ይህ እንዴት ይፋቃል? የማያደርጉትን የማይሰሩትን ሲደሰኩሩ ነው የሚውሉት የሚያወሩት። ጀግና ከሆኑ የቀይ ባህር ያ ሁሉ ድንፋታ አሁን ለምን ሟሸሸ? ሲሉ አንስተዋል። አንድ ቁጥር ጠላታችን ብልጽግና ነው። ሌላ አሁን በቀኝ በግራ የምናየው ሌላ ጠላት የለም። ብልጽግና የሚባልን በገባበት እየገባን መምታት ነው። አሁን ብልጽግና ትግራይንም ለማጥቃት ቢንቀሳቀስ ኤርትራም ቢገባ በማን ነው የሚረማመደው? የሚረማመደው እኮ በአማራ ላይ ነው። በአማራ ላይ ሳይረማመድ በሱዳን ዙሮ ኤርትራ ይገባል እንዴ? ከዚህ የተነሳ እንደ ወታደር በእኛ መሬት ላይ እኛን ሳይጨፈልቅ ተረማምዶ አይሄድም ነው መልእክቱ። ስለዚህ ይሄን ደግሞ እድል አንሰጠውም። ምክንያቱም የምንፈልገው ጥላት ነው። የምንፈልገው የመጀመሪያ ዓላማችን ይሄን ኃይል ማጥፋት አለብን፣ ለማንም አይወጅም የሚል ነው። በዚህ አጋጣሚ እንደባለፈው በአማራ መሬት እያቀራራ ትግራይ ላይ ገብቶ እንዴት ሊተኩስ ይችላል? እስቲ ልየው። እንዴት አልፎ ኤርትራ ላይ ሊተኩስ ይችላል? ዋናውን ነገር እኮ ይሄን መልካም ምድር ሳይቆጥ ይሄን ህዝብ ሳይይዝ እንዴት ነው የሚሄደው? ምክንያቱም ይሄ ጥላት ለዚህ ህዝብ አንደኛ ደረጃ ጥላታችን ነው። ስለዚህ እኛ ያለን በእኛ ላይ ተረማምዶ የትግራይን ህዝብ ሆነ የኤርትራን ህዝብ ሊያጠቃ አይችልም። ከኋላው እንከመርበታለን፣ እናራግፈዋለን። እንደውም ቢያደርገው ለኛ እኮ የበለጠ ነው የነበረው። አሁን አይተ ከሆነ በሙሉ እሱ እየተረባረበ ያለው ግርም ይልሃኝ መቶ የተከማቸው ለምንድን ነው ፋኖ ላይ የሚረባረበው? እነዚህ ወንድሞቻችን ጋር ቢያደርገው የበለጠ ሸህሙን አያቀልልና አሁን እኮ ሙሉ በሙሉ የተሸከመው እኛ ነን ጦርነቱን ሙሉ በሙሉ። ስለዚህ ከዚህ አንፃር ነው እውነታውም እንደዛ ነው። ውሸታም ነው የኛ መነሻችን። ለኢትዮጵያ ህዝብ ውሸታም ነው። ይሄ ብልጽግና የሚባለው ውሸታም ስብስብ ነው። የማይሰራውን የማያደርገውን እየወጣ የሚቀደድ የማይሰራውን ይለፈልፋል። ግርም እኮ ጀነራሉ አሁን ይገባና ቀይ ባህር እንይዛለን ይላል። እንትን ገደብ የላቸውም። የሆነ ካርታ ያመጣና ይሄው እያለ ይሸላለማል። ማን ነው ይሄ ኃይል? ይታወቃል እኮ። ግማሽ እኮ ኤርትራ ተማርኮ የነበረው ግማሹ በኢህአዴግ ተማርኮ የነበረው ሁለተኛ እየተማረከ ሊቀጥል ነው። ማፈር እኮ አያፍሩም እኮ። እንደው ግርም ይስቃለሁ እኮ አንዳንድ ጊዜ ስናየው እኮ ነው። አሁን ሳያቸው የሚታየኙ በውጊያ ላይ ሁለት እጁን አንከርፎ እጅ ሲሰጠኝ ነው። አሁን ይሄን ከኔ አይምሮ እንዴት ትፍቀዋለህ? ስልጣን ሲይዝ የተለያየ ነገር አቅም እንደሚያገኝ ተበዝረዋለህ እና የማያደርጉትን ጭራሽ የኢትዮጵያ ህዝብ ባህል የአማራ ባህል አማራ የማይሰራውን አይናገርም። አማርኛ የሚሰራ ሰው አይናገርም። የሚሰራ ስብስብ ጸጥ ብሎ ነው የሚሰራው። ይሄ እኮ የማይሰራውን ለፍላፊ ነው የሚል
መልእክት አዘል ነው። ይኸው አሁን እኮ ማሸሻየው ያን ያህል ደንፍተው አሁን ማሸሹ። ለምን ጀግና ከሆነ አያደርገውም? እሺ ጀግና ከሆነ በአማራ ላይ ተረማምዶ ቀይ ባህርን እስቲ ያዘው እንጠብቀሃለን እኮ አሉትኝ። ቀፎ መሆኑን የምርኮ መንጋ 20 ሺህ ያስማረከ ለዓለም እያሳየ እንቆጣጠራችኋለን ይባላል እኮ። ይሄ እኮ መታረም አለበት። እኛ አይደለንም እኮ ማንሳት ያለበት ሌላው ኃይል ነው። የለም ስርዓት የላችሁም፣ ገደብ የላችሁም። ማሰሩትን እየተናገራችሁ ኢትዮጵያን አወረዳችኋት፣ አረከሳችኋት። በኢትዮጵያ ታሪክ 20 ሺህ ምርኮኛ ተመልከት። ባለፈው ግዳን የተማረከው መቀሌ የተማረከው የምርኮኛ ታሪክ ጀነራል ገሌ ይባላለሁ እዚህ ተማርኬ ለዚህ አመሰርቻለሁ የሚል ታሪክ ያለው እንዴት ብሎ ነው የኢትዮጵያን ወጣቶች ሊያስጨርስ? ካልሆነ እንደው አሁን በእውነት ተረማምዶ ቀይ ባህርን ባህር አመጣልሃለሁ ሲል ይሄ መንጋ ግትልትል ደግሞ እውነት መስሎት ያጨበጭባል። እድሜ ልኩን ያጨበጨበ የለመደ ይሄ ነው። ስተት ነው ያልነው ይሄ ነው። ይሄን ደግሞ ካልነው ውጭ አይሆንም ለማለት ነው። በዚህ ነው ማታረጉትን አታውሩ የሚል ነው መልእክቱ ለማለት ነው። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ የፖለቲካ መምሪያ ኃላፊ አርበኛ ጌታ አስራደ ከሰሞኑን ከድተው እጅ የሰጡትን አካላት አንስተው ከአንከር ሚዲያ ጋር ባደረጉት ቃለ ምልልስ በርካታ ተልዕኮ ያላቸው አካላት በውስጣችን ነበሩ፣ የአቋም ጽናት የሌላቸው፣ ፈተና መቋቋም ያቃታቸው ትግላችን ውስጥ ነበሩ። እጅ ከሰጡ በኋላ ግን አፍረው ዘወር ብለው ቢቀመጡ ይሻል ነበር ሲሉ ገልጸዋል። የትግሉ ከዳተኛ የብልጽግና እጆች ጥያቄያችን ስለተመለሰ ነው እጅ የሰጠን ብለው ያደረጉትን ንግግር ተከትለውም አርበኛው በሰጡት ምላሽ እኛ የልማት ጥያቄ አሊያም የፖለቲካ ጥያቄ አይደለም ወደ ትግል የከተተን ተወልደን ባደግንበት የመኖር የህልውና ጥያቄ ነው። የኛ ህዝብ የጠየቀው እንደ ህዝብ የመኖር መብት ነው። የትኛው ጥያቄ ነው ተመልሷል የሚባለው ሲል አንስቷል። አክሎም ጥያቄያችን ተመልሷል ብሎ የኮሪደር ልማት ሲጎበኝ የነበረው ባንዳዎች እስቲ እውነት ጥያቄ ተመልሶ ከሆነ ወለጋና አሩሲ ይሂዱ፣ ቃሊቲ፣ ቂሊንጦና ዝዋይ ያሉት እስር ቤቶችን ይዩት፣ ኮምቦልቻና ደብረ ብርሃን ያሉ ተፈናቃዮች ጋር ይሂዱ እስኪ። አማራ ከጋዛም ከዳርፉርም ህዝብ በላይ መከራውን እያየ ያለ ህዝብ ነው። ይህን እውነት ሰራዊታችንም ህዝባችንም ጠንቅቀው ያውቁታል። የእነዚህ የከዳተኞችን ስራ እስራኤላዊ ሆኖ ለአዶልፍ ሂትለር እንደማገልገል ነው የምቆጥረው ሲል ገልጿል። ይሄ ትግል ብዙዎችን ያሰባሰበው እንግዲህ ከዚህ ሂደት ውስጥ የሆነ ጊዜም ከዚህ በፊት እንደገለጽኩልህ አንዳንዱ የውት የነጻነት ታጋይ ነው። ነገር ግን በጣም በርካታ ፍላጎትና ተልዕኮ ያላቸው አካላትም በትግላችን ውስጥ ገብተዋል። እንደነሱ በጣም ላለመውረድና ላለመቆሸሽ አንዳንዶቹ ትግሉ ከብዷቸው ነው ሄዱ ብለን ማለት እንችላለን። እውነት ነው። ትግሉ መራር ነው። ይርባሃል፣ ይጠማሃል። ፀሐዩ፣ ብርዱ፣ መከራው ከባድ ነው። ነገር ግን ይህንን ተቋቁመ መሄድ ደግሞ የነጻነት ታጋይ የመጀመሪያ ቅድመ ሁኔታ ነው። ይህንን መቋቋም ካልቻልክ አይደለም ሌላውን ነጻ ተወጣ ለራስህ ነጻ አልወጣህም ማለት ነው። ስለዚህ ይህንን መቋቋም አቅቷቸው የሄዱ አካላት አንዳንዶቹ እንደው ዘወር ብለው አፍረው ቢቀመጡ የተሻለ ነበር የሚሆነው። ነገር ግን የአንዳንዶቹ ደግሞ ለከት የሌለው ስለሆነ ምናልባትም አገዛዙ ወይም ከመጀመሪያው ተልዕኮ ሰጧቸው የሄዱ ይኖራሉ፣ ወይንም ደግሞ በሞቅታና ወይታ ትግሉ ባጭር ጊዜ ውስጥ ካለቀ የራሳቸውን ሂሳብ ሰርተው የመጡ አካላት ሊኖሩ ይችላሉ። በዚህም ተባለ በዛ ግን እነዚህ አካላት ለአገዛዙ የሚሰጡት የምስክርነት ቃል የእውነት በጣም ብዙዎቻችን አሳፍሮናል። ትንሽ ፈገግ የሚያስደርግ ነገር አለው። እውነት ለመናገር ይሄ ትግል የፖለቲካ ትግል አይደለም። መሳይ ጀመር ነው የኑሮ ውድነትን ለማሻሻል የጸጥታ ችግሩን ለማስተካከል ወይንም ጠላት እንደሚለው የባህር በር የሚል ማደናገሪያ የልማት ጥያቄ፣ የትምህርት ጥያቄ፣ የስራ ዕድል ወይንም ደግሞ የፖለቲካ ውክልና ማግኘት ሌላ አይደለም። እንደው የግብር ፍትሃዊነት ጥያቄ የመምረጥ ያለመመረጥ ምናምን ጉዳይም አይደለም። አሁን ይሄ መሳይ ብዙ ብዥታ ያለበት እዚህ ላይ ነው። የኛ የአማራ ጥያቄ አሁን የጠቀስኩልህ አይደሉ። አማራ ጥያቄ ተወባደበት የመኖር መብት ነው የጠየቀው። የመኖር በህይወት የመኖር መብት ነው። ከቦታ ቦታ የመንቀሳቀስ መብት ነው የጠየቀው። ርስቱ ላይ ልጅ ማሳደግ አልችል ብሎ ነው ወደ በረሃ የገባው። ፈጣሪውን ማምለክና ማመስገን እንዳይችሉ ነው አማራ ህዝብ። የሚፈልገውን ቋንቋ የመናገር መብት የለውም። እንደምታውቀው ባህሉንና ታሪኩን እንዲጠብቅ፣ እንዲንከባከብ፣ እንዲያዝንና እንዲደሰት እንኳን አልተፈቀደለትም። ስለዚህ ይሄ ደስታውን አደባባይ ላይ እንኳን ወጥቶ መናገር ያልቻለ የአማራ ህዝብ የመጥፋት አደጋ ነው ያንዣበበበት። በአጠቃላይ እንደ ሰው መቆጠርና በህይወት የመኖር መብት ነው የተነፈገው። ስለዚህ ይሄ ደግሞ የህልውና አደጋ ነው። ጫካ የገባ ነው የአማራ ህዝብ እንዳይጠፋ ይህንን ለመከላከል ነው የገባ ነው እንጂ እነሱ
እንደሚሉት ጥያቄያችን ተመልሷል፣ ሀገሪቱ እየለማች ነው የሚሉት ነገር አሳፋሪም ጭምር ነው። እውነት ለመናገር በእርግጥ ለብአዴን ብትነግረው በየትኛውም አእምሮና ጆሮ ሊያዳምጥ አይችልም። ብአዴን ራሱን የቻለ ሌላ ጥልቅ ምርምር የሚያስፈልገው ማንነት ነው። ራሱን የቻለ ብአዴን አይደንቲቲ ወይም ማንነት እየሆነ መጥቷል። እንዲህ አይነት ባህሪ ያለው ብሔር ወይንም ደግሞ ጎሳ ወይንም ደግሞ ሌላ እንትን አለ ብላ አትወስድም። ስለዚህ እኔ አገባባቸውንም ብትወስድ በእርግጥ ብዙዎቹ አሳፋሪ በሆነ መንገድ ነው የሄዱት። ስንት ጀግኖቹ 4 እና 5 የጠላትን ሬጅመንት ደምስሰው የማረኩትን ድሽቃ ለጠላት አሳልፈው የሰጡ ናቸው። ይሄ የፈጸሙት ታሪክ ይቅር የማይለው ክህደት ነው። የጠላትን አቀባበል በተመለከተ አይተዋል። አንዳንዶቹ ሳልቫጅ ሱፍና ከራባት ለጊዜው ምናልባት እንደ ፊልም ሰሪ ጥቁርም ምንም መነጽርም ለብሰው ነው የሚታዩት። እንግዲህ ይሄ አንደኛ አብይ አህመድና የኦህዴድ ብልጽግና አገዛዝ ባህሪው ምንድን ነው የሚለውን ለማያውቅ ሰው ትንሽ ውዥንብር ሊገባ ይችል ይሆናል። ከዛ ውጭ ግን ህዝባችን፣ ሰራዊታችን፣ ደጋፊያችን እውነታውን ያውቀዋል። እነዚህ ሰዎች ምንድን ነው እያሉ ያሉ ብለን ስንወስድ የወጣንለት ጥያቄ ተመልሷል ወይ ብሎ ለሚጠይቃቸው መልስ እንደሌላቸው ቢታወቅም ለህዝባችንና ለታዛቢው ግን ይህን ጥያቄ መጠየቅ እፈልጋለሁ። እውነት ነው አገዛዙ ካድሬና ቤተሰብ መናፈሻ የተሰራውን የኮሪደር ልማት ማየት ይቻላል። ነገር ግን ትናንትና ቻይናን እንዳየው ነው የምቆጥረው ብሎ ሲናገር የነበረ ትናንት ታጋይ ነህ ብሎ ሲናገር የነበረው አካል ልክ ያንን የገበታ ልማት ወይም ደግሞ የኮሪደር ልማትና የገበታ ለሀገር እንደ ጎበኛ ሁሉ እኔ የምጠይቀው ምን መሰለ መሳይ፣ አማራን እንዲያየው ፈልጋለሁ። የኢትዮጵያን ህዝብ እንዲያየው ፈልጋለሁ። አሁን አማራ የት ነው የወደቀው? እስኪ ወለጋ ይሂድ፣ አሩሲ ይሂድ፣ እስኪ አማራን ይየው። እስኪ ቄሊንጦ ይውረድ፣ ቃሊቲ ዝዋይ ይሂድና የአማራ ጀግኖች ያሉበትን ሁኔታ ይመልከት። ሂዶ ይመልከት እስኪ ጀግኖቹ ያሉበትን ሁኔታ። አማራን ለመታዘብና ለማየት ሽመልስ አፈናቅሎ በድንኳን የሚማቀቀውን 600 ሺህ 700 ሺህ መከራው እየበላ ያለውን አማራ እስኪ ሂደየው። ደብረ ብርሃን ተፈናቃይ ካምፕ ሂድ፣ ኮምቦልቻ ሂድ፣ ፍኖተ ሰላም ሂዱ። አማራ ያለ በዚህ ሁኔታ ነው ያለው። አማራ እውነታውን ለማየት ከፈለገ በገበሬው ቤት ከነበሩና ህሊና ካላቸው የአማራ ገበሬ በምን አይነት ሁኔታ ነው ያለው? ምን ያክል ሲያማራ ታዳጅ ነው መኖር አልችል ብሎ በስደት የበረሃና የባህር አሳ ቀለቡ ነው የቀረው? ምን ያክሉ ነው? እንደው ከገበያና ከስራ ተፈናቅሎ እብድ መስሎ ብቻውን እያወራ የሚሄደውን አማራ መመልከት ቢችሉ ወደ ህሊናቸው ቢመለሱ እሱን ነበር ማየት የሚችሉት። ከጋዛም ህዝብ ከዳርፉርም ከማይናማርም ህዝብ በላይ መከራውን እየበላ ያለ ህዝብ ነው ያለ። ወደኋላ ተመልሰን ከ100 ዓመት በፊት የነበረውን የቅኝ ግዛት ነው የሚያስታውስህ። እኔ ባጭሩ እነዚህ ከዳተኞች ትናንትም የትግሉ ጡረተኞች የነበሩ አሁናዊ ቁመናቸውን ምስክርነት ስጥ ብትለኝ እናስብ የምንችለው ልክ አንድ ስራዊ ላይ ሆኖ ለአድወልፍ ሂትለር እንደማገልገል ወይም ደግሞ እንደመገረር ነው የሚቆጠረው። ሌላ ምንም ልል አልችልም። አክለውም አርበኛው የአማራ ጥያቄ ተመልሷል ብለው የተናገሩ አሉ። ትግሉ በህወሓት ተጠልፏልም ሲሉ የነበሩ አሉ። የተጠለፈ ትግል የለም፣ እውነታው ግን እነሱ ናቸው በኦህዴድ ተጠልፈው ይሄዱ በማለት ገልጿል። እነዚህ ጡረተኞች ከኛ መኮብለላቸው ለትግላችን ትልቅ እፎይታ ነው፣ በትግሉ ላይ አንድም ፋይዳ አልነበራቸውም በማለት ይህን የማይገነዘብ ሰራዊት እንደሌለም አንስቷል። እንግዲህ ትግል የከበደውም ይሁን ከዳተኛ ብዙ ምክንያት ሊደረድር ሊያቀርብ ይችላል። አንዳንዶቹ በዳውንት ድርድር ነው የገባ ነው ሲሉ ሰማለሁ። እዚህ ከአፍሪካ ህብረት ከምናምን ጋር እያሉም ይቀባጥሩ አሉ። ሌሎቹ ከህወሓት ጋር አልሰራም ብዬ ነው የወጣው ይላሉ። አንዳንዶቹ ደግሞ አይ የአማራ ጥያቄ ተመልሷል ይላሉ። ሌሎች ደግሞ በጣም የወረዱት ደግሞ ፋኖ ዘራፊ ነው ይላሉ። እውነታው ምንድነው ካልከኝ አንደኛ የተጠለፈ ትግል የለም። የተጠለፉ እነዚህ ራሳቸው ናቸው። ኦህዴድ ብልጽግና ነው የጠለፋቸው፣ ራሳቸው ናቸው የተጠለፉ እንጂ የተጠለፈ ትግል እንደሌለ እርግጠኛ ሆኜ ነው የምነግርህ። ከዛ ውጭ ግን እነዚህ የትግሉ ጡረተኛ የነበሩና አንዳንዶቹ ሲዘርፉ የነበሩ በክዳት የሄዱት በግልጽ የምነግርህ ለትግሉ ትልቅ እፎይታ ነው የሆነው። ጡረተኞች ነው የነበሩ። አንዳንዶቹ ለትግሉ የኖሩ ሳይሆን በትግሉ የኖሩ ስለነበረ ለትግሉ ትልቅ ነጻነት ነው የሆነው። እውነት ለመናገር ይህንን መሬት ላይ ካለው ሰራዊት በተለይ አሁን እጅ ሰጠን የሚሉት በየቦታው እነከሌ ምንድን ነበረ ሂደታቸው፣ በትግሉ ላይ የነበራቸው ሚና ምንድን ነበር፣ ፋይዳ ነበራቸው ወይ ብለህ ብትጠይቅ እንኳን ደስ ያለን ሊሉ ይችላሉ። በአንዳንዶቹ ዙሪያ ላይ ማለት ነው። በብልጽግና አገዛዝ መንግስትን ተችታል ተብሎ የታገደው ዋዜማ ራዲዮ አዝኛለሁ ሲል መግለጫ ወጣ። የዋዜማ ሬዲዮን በኢትዮጵያ መታገድ በተመለከተ ሚዲያው ምላሽ ሰጥቷል። መግለጫው የኢትዮጵያ መገናኛ ብዙሃን ባለስልጣን ትናንት ቅዳሜ ጥር 16 2018 ዓ.ም ዋዜማ ሚዲያን ወይም ሬዲዮን በተመለከተ ያወጣው መግለጫ ተመልክተናል ብሏል። ባለስልጣኑ ሐሙስ ዕለት ፈቃዳችንን እንድንመልስ ባዘዘን መሰረት ይህንኑ አድርገናል ያለው ዋዜማ ራዲዮን የመንግስት መግለጫው ተሰጠው ይህንን ባደረግን በሰዓታት ውስጥ ነው
ሲልም አክሏል። እርምጃው በማንኛውም መመዘኛ ትክክል ነው ብለን አናምንም፣ አሳዝኖናል ያለው ዋዜማ ዝርዝሩን በሚገባ አጢነን አስፈላጊና ጠቃሚ ከሆነ ተጨማሪ ማብራሪያ እንሰጣለን፣ ሌሎች ህጋዊ አማራጮችን እንከተላለን ሲል ምላሽ ሰጥቷል። ባለስልጣኑ ባወጣው መግለጫ ዋዜማ ሚዲያን የሀገርን ጥቅም አደጋ ላይ በመጣልና የጋዜጠኝነት ስነ ምግባርን ባለማክበር ወንጅሏል። እነዚህ ክሶች የኢትዮጵያን ሚዲያ ለሚከታተሉ ተደራሲዎች፣ ታዛቢዎችና ባለሙያዎች የህሊና ፍርድ እንተዋለን ሲልም የዋዜማ ሚዲያ አመራር መግለጫ ጠቅሷል። ዋዜማ ሬዲዮ በሚል ስያሜ በስደት ላይ በነበሩ 3 ኢትዮጵያውያን ጋዜጠኞች በሰኔ 2006 ዓ.ም የተቋቋመው መገናኛ ብዙሃኑ በኢትዮጵያ ያለውን የስራ ፍቃድ ተመላሽ ያደረገው ትናንት ቅዳሜ ጥር 16 2018 እንደሆነ ታውቋል። የበይነ መረብ መገናኛ ብዙሃንን ለመጀመሪያ ጊዜ እውቅና የሰጠው የመገናኛ ብዙሃን አዋጅ በመጋቢት 2013 ዓ.ም ከጸደቀ ከ2 ወራት በኋላ የምዝገባ ምስክር ወረቀት ከተሰጣቸው 17 መገናኛ ብዙሃን መካከል ዋዜማ ሬዲዮ አንዱ እንደሆነም ይታወቃል። መገናኛ ብዙሃኑ በዚህ መልክ የተሰጠውን የስራ ፍቃድ እውቅናውን የመለሰው የኢትዮጵያን ህገ መንግስት፣ የመገናኛ ብዙሃን አዋጅን፣ መመሪያዎችና የሙያ ስነ ምግባርን አክብሮ ለመስራት ፈቃደኛ ባለመሆኑ ምክንያት ነው ሲል የብልጽግና ባለስልጣን መስሪያ ቤቱ ትናንት ባወጣው መግለጫ ወንጅሏል። የመገናኛ ብዙሃኑ ዘገባዎች የኢትዮጵያን ብሔራዊ ጥቅም የሚጻረሩ፣ ሚዛናዊነት የሚጎድላቸውና የሙያ ስነ ምግባርን የጣሱ የአንድ ወገን ዘገባ ብቻ የተንጸባረቁባቸው ሆነው ተገኝተዋል የሚለው የአገዛዙ መግለጫ ሚዲያውን በመዝጋት አፋኝነቱን በምክንያት ሸፍኗል። ዶቼ ቬሌን ጨምሮ የውጭ ሚዲያ ዘጋቢዎችን ያገደው የብልጽግና ቡድን የራሱን ሚሊሻዎች በስህተት ነው በሚል በድሮን መጨፍጨፉ ሰሞኑን መጋለጡ ዋዜማን ለማገድ አንዱ ቁጣ መሆኑም ታውቋል። በአብይ አህመድ በሚደገፈው የሱዳን ፈጥኖ ድራሽ ኃይል በኩል ኢትዮጵያውያንን ጨምሮ ቅጥረኛ ተዋጊዎች እንዳሉ ተነገረ። በሱዳን እየተካሄደ ባለው የእርስ በርስ ጦርነት ኢትዮጵያን ጨምሮ ከተለያዩ ሀገራት የመጡ ቅጥረኛ ተዋጊዎች እንደሚሳተፉ የሱዳን ባለስልጣናት ተናግረዋል። በጦርነቱ ተሳታፊ የሆነውና በአብይ አህመድና አረብ ኤምራት የሚደገፈው ፈጥኖ ድራሽ ኃይል ውጭ ሀገራት ቅጥረኛ ተዋጊዎችን እንደሚያሰልፍና የተያዙም እንዳሉ ባለስልጣናት አሳውቀዋል። የሱዳን ጠቅላይ አቃቤ ሕግም የሱዳን ጦር ኃይልን በመቀናቀን ከሚዋጋ የፈጥኖ ድራሽ ኃይል ጋር ተሰልፈው ሲዋጉ ነበር ባላቸው ከ120 በላይ የውጭ ሀገር ቅጥረኛ ወታደሮች ላይ ክስ መስርቷል። በሱዳን ጦር ኃይል የሚመራው የሱዳን መንግስት ጠቅላይ አቃቤ ሕግ ኢንቲሳር አህመድ አብደል ሙታአል የወንጀል ክስ የቀረበባቸው የውጭ ሀገራት ተዋጊዎች የተለያየ ዜግነት ያላቸው መሆናቸውን ገልጸዋል። አቃቤ ሕጓ እንዳሉት ቅጥረኛ ተዋጊዎቹ 3 ዓመት ሊሞላው በተቃረበው የሱዳን የእርስ በርስ ጦርነት ውስጥ በጀኔራል ሐምዳን ዳጋሎ ከሚመራው ፈጥኖ ደራሽ ኃይል ወይም RSF ጎን በመሰለፍ በመዋጋታቸው ነው ክሱ የቀረበባቸው። የሱዳን ባለስልጣናት ፈጥኖ ደራሽ ኃይሉ ከሱዳን ጦር ሰራዊት ጋር በሚያካሄደው ጦርነት ውስጥ አባላቱን ለማጠናከር የሚዋጉለትን ቅጥረኛ ወታደሮች ከተለያዩ ሀገራት እየመለመለ ያሰልፋል ሲሉ ይከሳሉ። ፈጥኖ ደራሽ ኃይሉ ከጎረቤት ሀገራት ከኢትዮጵያ፣ ከደቡብ ሱዳን፣ ከቻድና ከደቡብ አሜሪካ ደግሞ ከኮሎምቢያ ቅጥረኛ ወታደሮችን እንደሚመለምል ባለስልጣናቱ አመልክተዋል። የሱዳን መንግስት ጠቅላይ አቃቤ ሕጓ ጨምረው የተወሰኑ የውጭ ቅጥረኛ ወታደሮች ክስ ተመስርቶባቸው ጥፋተኛ ሆነው ሞት የተፈረደባቸው እንዳሉ ገልጸዋል። ነገር ግን በቅጥረኛ ተዋጊዎቹ ላይ የተላለፈው የቅጣት ውሳኔ ተግባራዊ ስለመሆኑና ሌሎች ዝርዝር ጉዳዮችን ከመግለጽ ተቆጥበዋል። በሱዳን ጦር ኃይሎች አዛዥ በጀኔራል አልቡርሃንና በፈጥኖ ደራሽ ኃይሉ መሪ በጀኔራል ዳጋሎ መካከል በተፈጠረ የስልጣን ፉክክር በተቀሰቀሰው የሱዳን የእርስ በርስ ጦርነት በ10 ሺዎች የሚቆጠሩ ሰዎች ህይወት ሲጠፋ ሚሊዮኖች ደግሞ ተፈናቅሏል ሲል የሱዳን ዜና አገልግሎት ዘገባ አስታውሷል። የዶናልድ ትራምፕ አስተዳደር ለኢትዮጵያውያን የተሰጠው የህግ ከለላ እንዲነሳ በማድረጉ ክስ ቀረበበት። የስደተኞች መብት ተሟጋቾች የትራምፕ አስተዳደር ለኢትዮጵያውያን ስደተኞች የተሰጠው የህግ ከለላ እንዲነሳ ማድረጉ ትክክል አይደለም የሚል ክስ መመስረታቸው ተዘግበዋል። በአሜሪካ በጊዜያዊ የህግ ከለላ ስር የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች በትራምፕ ውሳኔ መሰረት ከዩናይትድ ስቴትስ ሊባረሩ ይችላሉ። 3 ኢትዮጵያውያንና አፍሪካን ኮሚዩኒቲስ ቱጌዘር የተሰኘው ለትርፍ ያልተቋቋመ ድርጅት በቦስተን ፌዴራል ፍርድ ቤት በከፈቱት ክስ የሀገር ውስጥ ደህንነት መስሪያ ቤት ህጋዊ ባልሆነ መንገድ 5000 ግለሰቦችን አደጋ ላይ ጥሏል ብለዋል። በእንግሊዝኛው TPS እየተባለ የሚጠራው ጊዜያዊ የህግ ከለላ በሀገራቸው ተፈጥሯዊ አደጋ፣ የትጥቅ ግጭት እንዲሁም ሌሎች አደጋዎች ለተጋረጡባቸው ሰዎች ከለላ ይሰጣል። TPS የተሰጣቸው ሰዎች በአሜሪካ የመኖርና የመስራት እንዲሁም ከመባረር የመጠበቅ ከለላ አላቸው ተብሏል። ክሱ እንደሚለው ኢትዮጵያ አሁንም ሰብአዊ ቀውስ ውስጥ እያለች የሀገር ውስጥ ደህንነት ሚኒስትሯ ክርስቲኖም ህጋዊ ባልሆነ መንገድ
ኢትዮጵያውያን የህግ ከለላ በ60 ቀናት እንዲቋረጥ አድርገዋል ይላል። አክሎም ይህም ህገ መንግስቱን ያልተከተለና ነጭ ያልሆኑ ሰዎች ላይ ያነጣጠረ ነው ሲል የትራምፕን አስተዳደር ውሳኔ ወቅሷል። ከሶሪያ፣ ከቬንዙዌላ፣ ከሃይቲ፣ ከኒካራጓ እና ከደቡብ ሱዳን ለመጡ ዜጎች የተሰጠው የህግ ከለላ መነሳቱን ተከትሎ በርካታ ክሶች ተመስርተዋል። በቅርቡ የትራምፕ አስተዳደር ለሶማሊያውያን ተሰጥቶ የነበረውን የህግ ከለላ እንዲነሳ መወሰኑንም የሮይተርስ ዘገባ ጠቅሷል። በአውሮፓውያን 2022 በአሜሪካ ለሚኖሩ ኢትዮጵያውያን የህግ ከለላ የሰጠው የፕሬዝዳንት ጆ ባይደን አስተዳደር እንደነበር ይታወሳል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።